ሰላም ጤና ይስጥልን ወደጋው ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሄዶ ታብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በመጀመሪያም ቀዳሚ ወዳደረግነው ዜና ስናልፍ ኢትዮጵያ በደቡብ ሱዳን ዘላቂ ሰላምና ልማት እንዲመጣ ከቀጣናው ሀገራት ጋር በትብብር ለመስራት ቁርጠኛ መሆኗን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቲሞስ ገለጹ 43ኛው የምስራቅ አፍሪካ የልማት በይነ መንግስት ባለስልጣን አስቸኳይ የመሪዎች ጉባኤ ትናንት በበይነ መረብ ተካሂዷል በደቡብ ሱዳን ወቅታዊ ሁኔታ ላይ በመከረው በዚህ ጉባኤ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቲሞስ በጉባኤ ላይ ተሳትፈዋል ሚኒስትሩ ሁሉም ወገኖች ውጥረትን በማራገብ ነታቸውን በሰላማዊ መንገድ እንዲፈቱም ጠይቀዋል ኢትዮጵያ ለሰላም መረጋጋትና ትብብር በጋራ ለመስራት ቁርጠኛ መሆኗንም አመላክተዋል ኢትዮጵያ በኢጋድና በአባል ሀገራት የጋራ ጥረት የደቡብ ሱዳን የግጭት ማስቆም ስምምነት ስኬታማ ትግበራን በማረጋገጥ ዘላቂ ሰላምና ልማት እንዲመጣ በክራ እንደምትሰራ ሚኒስተሩ መግለጻቸውን ከውጭ ጉዳይ ሚኒስቴር የተገኘ መረጃ ያመለክታል የኢትዮ ጅቡቲ ምድር ባቡር የቀጥታ ኤሌክትሪክ መስመር ተጠቃሚ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ ለኢትዮ ጅቡቲ ምድር ባቡር አስተማማኝ ኤሌክትሪክ ኃይል ለማቅረብ 39 ቢሊዮን ብር ወጪ በማድረግ የቀጥታ ኤሌክትሪክ መስመር መዘርጋቱንም ተገልጿል በአገልግሎቱ የሸገር ሪጆን እንዳስታወቀው ምድር ባቡሩ ካሁን በፊት የኤሌክትሪክ መቆራረጥ ያጋጠመው የነበረ ሲሆን አሁን ላይ መስመሩ በመዘርጋቱ ህብረተሰቡ አስተማማኝና ያልተቆራረጠ የትራንስፖርት አገልግሎት እንዲያገኝ ያስችላልም ብለዋል የቀጥታ መስመር ከገላኒ ኃይል ማሰራጫ የተዘረጋ 11.3 ኪሎ ሜትር ርዝመት እንዳለውና 226 ኮንክሪት ምሰሶ ተከላ እንደተከናወነም ተገልጿል የተዘረጋው የቀጥታ መስመር በዋነኝነት ተጠቃሚ የሚያደርገው አኖሌ ተብሎ ለሚጠራው ምድር ባቡር ጣቢያ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት መረጃ አመላክቷል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የኢትዮጵያ የባህር በር ትራንስፖርትና ሎጂስቲክ ባለፉት 6 ወራት ከታክስ በፊት 9.3 ቢሊዮን ብር ትርፍ ማግኘቱን አስታወቀ የኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ዋና ስራ አስፈጻሚ ሀብታሙ ኃይለ ሚካኤልን ጨምሮ የተቋሙ ስራ ኃላፊዎች በኢትዮጵያ የባህር በር ትራንስፖርት ሎጂስቲክ ምልከታ አድርገዋል ቁም ነገር ሽፈራው ዝርዝር አላት የኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ዋና ስራ አስፈጻሚ ሀብታሙ ኃይለ ሚካኤልን ጨምሮ የተቋሙ ስራ ኃላፊዎች በኢትዮጵያ የባህር ትራንስፖርትና ሎጂስቲክ ምልከታ እያደረጉ ይገኛል በዚህ ወቅት በተቋሙ የቢዝነስና ዴቨሎፕመንት መምሪያ ኃላፊ ብርሃኔ ገብረ እግዚአብሔር የ6 ወራት አፈጻጸም ያቀረቡ ሲሆን ተቋሙ የሀገሪቱን የገቢና ወጪ ንግድ በማሳለጥ ረገድ የበኩሉን ሚና እየተወጣ መሆኑንም አንስተዋል ከለፍ ፍጆታ ዕቃዎችና ሸቀጦች ጀምሮ ልዩ ልዩ የፋብሪካ ውጤቶችን አነስተኛና ትላልቅ ማሽነሪዎችን ተሽከርካሪዎችን የኮንስትራክሽን ግብአቶችንና የተለያዩ ጭነቶችን በባህርና በየብስ ትራንስፖርት በማጓጓዝ የተሟላ የሎጂስቲክ አገልግሎት እየሰጠ እንዳለም ተናግረዋል ባለፉት 6 ወራት 3.9 ሚሊዮን ቶን የገቢና የወጪ ንግድ ጭነት አገልግሎት መስጠቱን ጠቅሰዋል ከሚሰጣቸው አገልግሎቶችም በግማሽ አመቱ 44.1 ቢሊዮን ብር ገቢ ለማግኘት አቅዶ ከ46 ቢሊዮን ብር በላይ ገቢ ማግኘቱን ገልጸዋል ይህም ከባለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ99% ብልጫ እንዳለው ተገልጿል በዚህም ተቋሙ ከታክስ በፊት 6 ቢሊዮን ብር ለማትረፍ አቅዶ 9.3 ቢሊዮን ብር ትርፍ ማግኘቱንና ከባለፈው አመት ወቅት ጋር ሲነጻጸር የ188% ብልጫ እንዳለውም ተገልጿል የአየር ንብረት ለውጥ ተጽዕኖን ለመቋቋም የፋይናንሻል ዘርፍ ሊኖረው የሚገባው ሚና አስመልክቶ የምክክር መድረክ ተካሄደ በመድረኩ ላይ የተገኙት የፕላንና ልማት ሚኒስተር ዶክተር ፍጹም አሰፋ እንዳሉት የአየር ንብረት ለውጥን ዓለም አቀፍ ችግር ቢሆንም የሚያደርሰው ተጽዕኖ ከሀገር ይለያያልም ብለዋል ብሌን ተሾመ ዝርዝር አላት የአየር ንብረት ለውጥ ተጽዕኖን ለመቋቋም የፋይናንሻል ዘርፉ ሊኖረው የሚገባውን ሚና አስመልክቶ የምክክር መድረክ ተካሂዷል በመድረኩ ላይ የተገኙት የፕላንና ልማት ሚኒስተር ዶክተር ፍጹም አሰፋ እንዳሉት የአየር ንብረት ለውጥ ዓለም አቀፍ ችግር ቢሆንም የሚደርሰው ተጽዕኖ ከሀገር ይለያያል ብለዋል ያደጉ ሀገራት ለአየር ንብረት ለውጥ ትልቅ አስተዋጽኦ አላቸው ነገር ግን የመቋቋም አቅም ስላላቸው ተጽዕኖ ውስን ነው ብለዋል ኢትዮጵያን ጨምሮ በአፍሪካ የአየር ንብረት ለውጥ ተጽዕኖ ከፍተኛ ነው ሲሉ ገልጸዋል ይሁንና መንግስት የአየር ንብረት ለውጥ ተጽዕኖን መቋቋም የሚያስችል የግብርና ስራዎችን በመስራት የምግብ እና ዋስትናን እያረጋገጠ ነው ሲሉ ገልጸዋል የአየር ንብረት ለውጥ ዘላቂና ፈጣን የኢኮኖሚ እድገት ለማምጣት ፈተና እየሆነ ነው ብለዋል
ችግሩን ለመከላከል መንግስት የተለያዩ ፖሊሲዎችን ነድፎ ሊሰራ እንደሚገባም ገልጸዋል። ይሁንና የፋይናንስ ዘርፍ ሚና ትልቅ መሆኑን እገዛ ሊደረግለት ይገባልም ሲሉ ገልጸዋል። የአየር ንብረት ለውጥን ለመቋቋም እየተሰሩ ካሉ ስራዎች መካከል የአረንጓዴ አሻራ ስራ ተጠቃሽ ነው ያሉት ዶክተር ፍጹም ዘላቂ የመሬት አጠባበቅ እየተተገበረ ነው፣ እንዲሁም ግብርናን የማዘመን ድርቅን የመከላከል ስራ እየተሰራ ይገኛል ብለዋል። የሌማት ትሩፋት ፕሮግራም የምግብ ዋስትናን ከማረጋገጥ በተጨማሪ የአየር ንብረት ለውጥን ለመቋቋም ይጠቅማልም ብለዋል። ያደጉ ሀገራት ተሞክሮ የአየር ንብረት ለውጥ ተጽዕኖን ለመቋቋም የሚውለውን የገንዘብ ድጋፍ ምንጩ የግል ዘርፍ ነው ያሉት ዶክተሩ የአየር ንብረት ለውጥ ተጽዕኖ ሁሉም ዘርፍ የሚጎዳ በመሆኑ የፋይናንሱ ዘርፍ እገዛ ሊያደርግ ይገባል ብለዋል። ወደ ውጪ ዜናዎቻችን ስናልፍ የአሜሪካ ዓለም አቀፍ የልማት ድርጅት ከፍተኛ ኃላፊዎች ሚስጥራዊ ሰነዶች በፍጥነት እንዲወገዱ ትዕዛዝ ሰጥተዋል። ኃላፊዎቹ በኢሜይል ለሰራተኞች በላኩት መልእክት በቀድሞው የድርጅቱ ዋና መስሪያ ቤት ሬገን ህንጻ የሚገኘውን ሰነዶች እንዲያስወግዱ አዘዋል። ተቋሙ ሚስጥራዊ ሰነዶችን ለማስወገድ ባወጣው ትዕዛዝ የኤጀንሲው ተጠባባቂ ዋና ጸሐፊ ኤሪካን ካሮ በሮናልድ ሬገን ህንጻ ውስጥ ሚስጥራዊ የሆኑ የደህንነትና የሰራተኞች ሰነዶችን ለማስወገድ ሙሉ ቀን ለሚደረገው ጥረት ቀሪ ሰራተኞች ማክሰኞ ወደ ቢሮ እንዲገቡ ማዘዛቸውን ፖለቲኮ መጽሔት የኢሜይል መልእክት ጠቅሶ ዘግቧል። ፖለቲኮ መጽሔት እንዲወገዱ የታዘዙት ሰነዶች የገንዘብና የእርዳታ ስርጭት የሚያሳዩ እንዲሁም የሰራተኞችን መረጃ የያዙ ሳይሆኑ እንደማይቀሩ አስነብቧል። ለሰነዶቹ መወገድ የተላከው ኢሜይል ማብራሪያ ባይሰጥም ከፍተኛ ቁጥር ያላቸው ሰራተኞች ከስራ ገበታቸው መሰናበታቸውን ተከትሎ የአሜሪካ የድንበርና ጉምሩክ ጥበቃ ተቋም በድርጅቱ ህንጻ ላይ ቢሮ ከመከራየቱ ጋር ሊገናኝ ይችላልም ተብሏል። መመሪያው የፌደራል ሰነዶች አያያዝ ህጎችን እንደሚጥስና የኤጀንሲውን መልሶ ማዋቀር የሚቃወመውን የክስ ሂደቶችን ሊያደናቅፍ እንደሚችል በድርጅቱ የቀድሞ ሰራተኞችና የህግ ተወካዮች ዘንድ ተቃውሞ ገጥሞታል። የትራምፕ አጋር ኢላን መስክ የሰነዶች ማስወገጃ ዘመቻ ማስረጃን ማውደም ወንጀል ነው ሲል በኤክስ ገጹ ድርጊቱን አውግዟል። የትራምፕ አስተዳደር 54 ቢሊዮን ዶላር ዋጋ ያለው የዩኤስአይዲ ፕሮጀክት ውሎች ውስጥ 90% ለመሰረዝ እቅድ ስለመያዙ ከዚህ ቀደም ተዘግቧል። የየመን ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡትን ጥቃት እንደሚቀጥል ዛቱ። ቡድኑ ከእስራኤል ጋር ግንኙነት ያላቸው መርከቦች አጠቃለሁም ብለዋል። ስማቸው ታፈረ ዝርዝር አለው። የየመኑ ሁቲ አማጺ በቀይ ባህር ትራንስፖርት ላይ ያቋረጠውን ጥቃት እንደሚቀጥል ዛተ። ለዓለም ንግድ ወሳኝ የትራንስፖርት አማራጭ የሆነው የቀይ ባህር መስመር ለ2 ወራት ካንሰራራ በኋላ ዳግም ስጋት አንዣቡበታል። ጥቃቱ ይቀጥላል የተባለው እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፍ እንዳይገቡ የጣለችውን እገዳ እንድታነሳ ያስቀመጠውን ቀነ ገደብ መጠናቀቁን ተከትሎ ነው ተብሏል። ባሳለፍነው ጥር ወር ላይ እስራኤልና ሐማስ መካከል የሰላም ስምምነት መፈራረሙን ተከትሎ ከፍልስጤማውያን ጎን ነኝ በሚል እስራኤልን ሲያጠቃ የነበረው የየመን ሁቲ ጥቃቱን አቁሞ ነበር። ይሁንና የመጀመሪያው ዙር የእስራኤልና ሐማስ ስምምነት የተጠናቀቀ ሲሆን ሁለተኛው ዙር ድርድር ተሎ መጀመርና የተጀመሩ ጥረቶች ፍሬያማ አልሆኑም ተብሏል። ባለፉት ዓርብ ዕለት ቡድኑ ባወጣው መግለጫ እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎች በ4 ቀናት ውስጥ እንደምታጠናቀቅ ቀነ ገደብ ማስቀምጦ ነበር። የሁቲ አማጺ ቡድን ያስቀመጠውን የ4 ቀን ገደብ መጠናቀቁን ተከትሎ በቀይ ባህር በሚያልፉ የንግድ መርከቦች ላይ ያቋረጠውን ጥቃት እጀምራለሁ ማለቱን ሮይተርስ ዘግቧል። ቡድኑ ከዚህ በፊት ከ100 በላይ ጥቃቶችን በቀይ ባህር መርከብ ላይ ጥቃት የሰነዘረ ሲሆን 2 መርከቦች ሲሰምጡ 4 የባህር ኃይል ሰራተኞች ደግሞ ህይወታቸውን አጥተዋል። በቀይ ባህር ላይ ሲፈጸም የነበረው ጥቃት የንግድ መስመሩ እንዲቀዛቀዝ ከማድረጉ ባለፈ ኩባንያዎች ለከፍተኛ ወጪ እንዲዳረጉና ለነዳጅ ዋጋ መናርም ዳርጓል። እስራኤልና ሐማስ ሁለተኛውን ዙር ድርድር እንዲጀምሩ ግብጽና ኳታር እየጣሩ ቢሆንም እስካሁን ድረስ ወደ ስምምነት መምጣትም አልቻሉም ተብሏል። ሩሲያ 3 ዓመታት ያስቆጠረውን የዩክሬን ጦርነት ለማስቆም ያስቀመጠቻቸውን ቅድመ ሁኔታዎች ለአሜሪካ ማቅረቧ ተነገረ። ሬውተርስ ለጉዳዩ አቅርቦት አላቸው ያላቸው ምንጮች ጠቅሶ እንዳስነበበው ክሬምሊን ከዚህ ቀደም ሲያቀርባቸው የነበሩ ቅድመ ሁኔታዎችን ሀገሪቱን ለማሸንገል እየሞከረች ለምትገኘው ዋሽንግተን ልኳልም ብሏል። ብሌን ተሾመ ዝርዝር አላት። ሩሲያ 3 ዓመታት ያስቆጠረውን የዩክሬን ጦርነት ለማስቆም ያስቀመጠቻቸውን ቅድመ ሁኔታዎች ለአሜሪካ ማቅረቧ ተነገረ። ሬውተርስ ለጉዳዩ ቅርበት አላቸው ያላቸውን ምንጮችን ጠቅሶ እንዳስነበበው ክሬምሊን ከዚህ ቀደም ሲያቀርባቸው የነበሩትን ቅድመ ሁኔታዎችን ለማሸማገል እየሞከረች ለምትገኘው ዋሽንግተን ልኳል ብሏል። ሩሲያ የጦርነቱ ዋነኛ ምክንያት አድርጋ የምታነሳው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወደ ምስራቅ አውሮፓ መስፋፋትና የዩክሬን
የድርጅቱ አባልነትን ጉዳይ ማቆምን ከዋሽንግተን መተማመኛ ፈልጋለች ሲል ገልጿል። የውጭ ሀገራት ወታደሮችን በዩክሬን የማሰማራት ሐሳብም ውድቅ ይደረግ ዘንድ መጠየቋን የሮይተርስ ምንጮች ዘግበዋል። ዓለም አቀፍ የማህበረሰብ ክሬሚን ጨምሮ 4 የዩክሬን ግዛቶች ሉሃንስክ፣ ዶኔትስክ፣ ኬርሰን እና ዛፖርዥያ የሩሲያ ሉዓላዊ ግዛት አካል መሆናቸውን እውቅና እንዲሰጡም ይጠይቃል። ለአሜሪካ የቀረበ ሰነድ እንዲሰጥም ይጠይቃል። በሳውዲ አረቢያ ጅዳ በተካሄደው የአሜሪካና ዩክሬን ባለስልጣናት ተጠባቂ ምክክር ዩክሬን ለ30 ቀናት የሚቆይ ተኩስ አቁም ስምምነት ለመድረስ መስማማቷን ማሳወቋ ይታወሳል። ፕሬዝዳንት ቮሎዲሚር ዜሌንስኪ ጊዜያዊ ተኩስ አቁም ከሩሲያ ጋር ዘላቂ የሰላም ስምምነት ለመድረስ መነሻ ይሆናል በሚል ድጋፍ መስጠታቸው አይዘነጋም። በምርጫ ቅስቀሳቸው የሩሲያና ዩክሬን ጦርነት በአንድ ቀን አስቆመዋለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተወዳዳሪ ልኡካናቸውን ወደ ሞስኮ መላካቸው ቢቢሲ ዘግቧል። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ አሁን ኳሱ በሩሲያ ሜዳ ነው በማለት የሞስኮን ምላሽ እንደሚጠብቅ ተናግረዋል። ሩሲያ በድጋሚ አቅርባቸዋለች የተባሉትን ቅድመ ሁኔታዎች በተመለከተ በአሜሪካ የሚገኘው የሩሲያ ኤምባሲም ሆነ ዋይት ሃውስ አስተያየት አልሰጡም። ለጦርነት መቀስቀስ ዩክሬንን ተጠያቂ በማድረግ ለሩሲያ የተሳሳተ አቋም አሳይቷል በሚል የሚወቅሰው የትራምፕ አስተዳደር ሞስኮ ከምታቀርባቸው ቅድመ ሁኔታዎች ለተወሰኑት ድጋፍ ሲሰጥ ተደምጧል። ሩሲያ ባለፉት 2 አስርት ዓመታት ከአሜሪካ ጋር ባደረገችው ድርድሮች ላይ የቀረቡት ሐሳቦች አሁንም ተደግሟል የሚሉት ተንታኞች የአሜሪካ በአውሮፓ ምድር ወታደራዊ አቅም ለማጠናከር በፍጹም እንደማትፈቅድ አቋሟን በግልጽ ማሳየቷን ገልጸዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም